ከቦታዎች ሁሉ አስቀያሚ ቦታ ደግሞ አስዋቁሃ የገበያ ቦታዎች ናቸው። ማታለል፣ ማጭበርበር፣ ሽንገላ የሚበዛበት ስለሆነ ማለት ነው። ከመሳጅዶች መካከል ደግሞ በመካ የሚገኘውን መስጂዱል ሐረም ከሁሉም ለየት በማድረግ የኔ ቤት ብሎ ነው የሚጠራው። 24 ሰዓት በዒባዳ የማይቋረጥ አምልኮ የሚፈጸምበት ስፍራ ነው። አላሁ ፍቆት እዛ አንድ ሰላት የሰገደ አላህ ሁሌም የሚወፍቀን ሌላ ቦታ ከሚሰገድ 100,000 ሰላት በላጭ እንዲሆን ተደርጓል ማለት ነው። 100,000 ሰላት ማለት በ59 ዓመታት የሚሰገድ ሰላት ማለት ነው። ልክ እንደዛው ደግሞ ከጊዜያቶችና ከወራቶች እሱ የፈጠራቸው ሆኖ ሳለ የተወሰኑትን መርጦ አላህ የተከበሩ ብሎ ለይቷቸዋል። ምን ይላል ጌታችን በሱረቱ ተውባ ምዕራፍ 9 ቁጥር 36 ላይ ኢነ ዒደተ ሽሁር ዒንደላህ የወሮች ብዛት አላህ ዘንድ 12 ሸህረን 12 ወራት ናቸው ይላል። አንድ ዓመት ሊኖረው የሚገባ ትክክለኛ የወር መጠኑ ምን ያህል ነው ከተባለ 12 ነው። 13 ተብሎ የሚጠራ ወር የለም። የወሮች ብዛት አላህ ዘንድ 12 ናቸው። ፊ ኪታቢላህ በአላህ መጽሐፍ በለውሃል መሕፉዝ ላይ በሰፈረው መልኩ ማለት ነው። የውመ ኸለቀ ሰማዋት ወልአርድ አላህ ሰማያትና ምድርን በፈጠረበት ቀን የወራቶችንም ብዛት 12 አደረገው። ሚንሃ ከነዚህ ከ12 ወራቶች 4 ሑሩም አራቱ የተከበሩ ናቸው ይላል። አራቱ ከ8 ወራት ተለይተው የተከበሩ ተብለው ተጠርተዋል ማለት ነው። ስለሆነም ፈላ ተዝሊሙ ፊህን ዛሊከ ዲኑል ቀይም ቀጥ ያለና የተስተካከለ ሃይማኖት ማለት ይህ ነው። ፈላ ተዝሊሙ ፊህን አንፉሰኩም በተለይ በእነዚህ ወራት ነፍሶቻችሁን አትበድሉ ይላል አላህ። እሱ ዋጅብ ያደረገብንን ነገር መስራት እየቻልን በቸልታ በመተው ሐራም ያደረገብንን ነገር መተውና መጠንቀቅ እየቻልን ሆን ብለን በመዳፈር ነፍሶቻችሁን አትበድሉ ይላል። ከዓመቱ ወራቶች በየትኛውም ወር በየትኛውም ሰዓት አላህን ማመጽ ወንጀል፣ ለአመጽ ተብሎ የተፈቀደ ምንም ሰዓት ቀን የለም። ነገር ግን በእነዚህ ወራት እጅግ የከፋ ይሆናል። ራሳችሁን አትበድሉ በእነዚህ 4 ወራቶች ላይ። ወቃቲሉ ልሙሽሪኪነ ካፈተን ከማ ዩቃቲሉነኩም ካፋ ኢስላም ጠላቶች አጋሪዎች ወይም ካህዲያን እናንተን በአንድ ላይ ሆነው